थे तुम 20 साल से अपने घर। तेरी शक्ल कहीं देखी हुई है। आप फ्लॉप फिल्म में भी देखते हो? ሱፐርስታር አክሽን ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም በመጀመሪያ ቀን ላይ በዓለም አቀፍ ደረጃ ምርጥ ገንዘብ እንደሰበሰበ ተነግሯል። ያም ደግሞ እንዳለ ተመልካቹን ወይም ደግሞ ሄተሮቹን አፋቸውን ያዘጋ ምርጥ ገንዘብ ሊሆን ችሏል። ፊልሙ እንኳን ለእይታ እንደበቃ የመጀመሪያ ቀን ላይ ምርጥ የተባለ ገንዘብ መሰብሰብ ችሏል። ሁለተኛ ቀን ላይ ምርጥ ገንዘብ መሰብሰብ ችሏል። ሶስተኛው ቀን ደግሞ ማለት ዛሬ ነው እሁድ ስለሆነ እንግዲህ ተመልካቹ በከፍተኛ ቁጥር ፊልሙን ለማየት ይገባልም። ኮሜዲ ስለሆነ ደግሞ ሁሉም ኢንተርቴን ማድረግ ስለሚፈልግ ዘና ፈታ ይልበታል። በዛም የተነሳ ከፍተኛ ገንዘብ ይሰበስባል ተብሎ የሚጠበቅበት ቀን ነው። ስለዚህ በዛሬ ቪዲዮ እንግዲህ በሁለት ቀን ውስጥ ዌልካም ቱ ጀንግል የተሰኘው ፊልም በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለው እናያለን። ግን ከዛ ቀደም ብለን ደግሞ ምን ያህል ስክሪን አግኝቷል፣ በጀቱ ምን ያህል ነው፣ ለእይታ ከመብቃቱ ፊት ደግሞ ቀደም ብሎ ምን ያህል ገንዘብ ሪከቨር ማድረግ ችሏል የሚለውን አንድ ባንድ በዝርዝር እናያለን። እኔ ወደ ዝርዝር ፕሮግራሙ ገባለሁ። እናንተ ቪዲዮ ላይክ አድርጋችሁ ጀምሩ። እስካሁን ድረስ ደግሞ ፊልሙ ካያችሁት ስክሪን ኮፒም ቢሆን አክሽን ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም እንዴት አገኛችሁት? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። थे तुम 20 साल से अपने घर। ውድ ቤተሰቦች ሱፐርስታር አክሽን ኩማር እንግዲህ በትክክል ማረጋገጥና ማሳየት የተቻለው በዚህ ፊልም ለምን የኮሜዲ ኪንግ እንደሚባል በደንብ አሳይቷል የተባለበት ፊልም ሆን ችሏል። ምክንያቱም ደግሞ አክሽን ኩማር አንድ ኮሜዲ ፊልም ይዞ እንደሚመጣ ቀደም ብሎ አናውንስ ከተደረገ በኋላ ፊልሙ ለእይታ ሲበቃ ተመልካቹ እንዳለ ፊልሙን ለማየትና ኢንተርቴን ለማድረግ ወደ ሲኒማ ጉዞ እንደሚያደርግ ምንም ጥርጥር የለውም የሚባልለት አክተር ነው። ባለፈው ዓመት እንደሚታወቀው ጆሊ ሊል ብስሪ የተሰኘ ፊልም ለእይታ አብቅቶ ነበረ። ቦክስ ኦፊስ ላይ አሪፍ የሚባል ገንዘብ ሰብስቦ ወርዷል። በዚህ ዓመት ደግሞ ባለፈው ቡትመግላ የተሰኘ አንድ ኮሜዲ ፊልም ይዞ መጥቶ ነበረ። ያም ደግሞ ከቦክስ ኦፊስ በወረደ ሰዓት ላይ ጥሩ ገንዘብ ሰብስቦ ሱፐርሂት መሆኑን ያረጋገጠ ፊልም ሆኖ ነበረ። ሁለቱም ፊልሞች ካየን በኋላ እንግዲህ በመጨረሻም አክሽን ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም ለእይታ በቅቷል። አርብ ላይ ማለት ነው ትናንትና። በመጀመሪያ ቀኑ ያስገባው ገንዘብ በታየ ሰዓት ላይ ፊልሙ በዚሁ መልኩ ከቀጠለና አቀባበሉ አሪፍ የሆነ ከሄደ ቀደም ብሎ ከሰራቸው ፊልሞች ሁሉ የበለጠ ገንዘብና ትልቅ ሪከርድ ሊያስመዘግብ ይችላል ተብሎ የሚገመት ፊልም ሆን ችሏል። ምክንያቱም የመጀመሪያ ቀን ላይ ቀደም ብሎ ከተለቀቁት ፊልሞች አኳያ ሲታይ እጅግ በጣም ከፍተኛና አስገራሚ የሆነ ገንዘብ መሰብሰብ ችሏል። ይህንን ፊልም ዳይሬክት ያደረገው ታዋቂ ዳይሬክተር አህመድ ካን ነው። በፊልሙ ላይ ደግሞ በጣም ብዙ ስታርካስት ቢኖርም ከፊት ያሉትን ግን ንጥራ ከተባለ አክሽን ኩማር፣ ሱኒል ሼቲ፣ ራቪና ቴንደን፣ ፐሬሽ ራወል፣ ጃክሊን ፈርናንደስ፣ ጄክ ሽሮፍ፣ አርሻድ ዋርሲ እያልን ብንጠራ በጣም ብዙ ናቸው። 32 ስለሆኑ ሁሉንም ጠርቶ መጨረስ እንኳን በጣም ከባድ ነው። ግን ደግሞ እንደሚታወቀው አክተሮቹ በጣም ብዙ ናቸው፣ ወይም የቦሊውድ ተዋናዮች በጣም ብዙ አሉ። መሪ ተዋናዩ ግን አክሽን ኩማር እንደሆነ የሚታወቅ ነው። ፊልሙም አርብ ላይ ለእይታ በበቃ ሰዓት ላይ ጥሩ ስክሪን አግኝቷል የሚባል ፊልም መሆን ችሏል። የዚህ ደግሞ ዋና ምክንያቱ ትሬለሩ ነው። ከቲዘሩ የበለጠ ትሬለሩ ከተለቀቀ በኋላ ተመልካቹ በጣም ወዶት ነበር። ብዙ ተመልካችን ማግኘት ችሎ ነበረ እና ፊልሙ የሚወጣበትን ቀን ያለ ትዕግስት ሲጠብቁ ነበረ። አድቫንስ ቡኪንግ ላይም ቀደም ብሎ ጥሩ ገንዘብ መሰብሰብ እንደቻለ ተነግሮ ነበር። በዛም የተነሳ ይመስላል ያገኘው ስክሪን መጠን ከፍ ማለት ችሏል። ስለዚህ ምን ያህል ስክሪን አግኝቷል የሚለውን ስናይ ደግሞ ዌልካም ቱ ጀንግል የተሰኘው ፊልም በአጠቃላይ በዓለም አቀፍ ደረጃ 4500 ስክሪኖችን ያህል ማግኘት ችሏል። የፊልሙ በጀትን ደግሞ በአጠቃላይ እንደተገለጸው ከሆነ የወጣበት ወደ 225 ከሮር እንደሆነ ተነግረዋል። ግን ደግሞ ፊልሙ ለሲኒማ እይታ ከመብቃቱ በፊት የፊልሙ ፕሮዲውሰሮች ወይም ፊልም ሜከሮቹ ያወጡትን ገንዘብ ግማሹን ያህል ከበጀቱ ግማሽ የሚሆን ሪከቨር ማድረግና ማስመለስ ችለዋል። እንዴት ካላችሁ አንድ ባንድ ለማየት እንሞክር። ይህ ዌልካም ቱ ወይም ዌልካም ቱ ጀንግል የተሰኘው ፊልም ዲጂታል ራይቱን በአጠቃላይ 80 ከሮር የሸጠ ሲሆን የፊልሙን ሳተላይት ራይት ደግሞ 28 ከሮር መሸጥ ችሏል። ከዛ ሌላ ደግሞ የፊልሙ ሚውዚክ ራይት የሸጠው 12 ከሮር ሲሆን ስለዚህ ዌልካም ቱ ጀንግል የተሰሩ ሰዎች ወይም ደግሞ ፊልም ሜከሮቹ ፊልሙን ለመስራት በአጠቃላይ 225 ከሮር አውጥቶ ነበረ። ግን ፊልሙ ለሲኒማ እይታ ከመብቃቱ በፊት ዲጂታል ሳተላይትና ሚውዚክ ራይት በመሸጥ በአጠቃላይ 120 ከሮር ሪከቨር ማድረግ ችለዋል። ግን ደግሞ ፊልሙ በዓለም አቀፍ ደረጃ አርብ ላይ ለእይታ ይብቃ እንጂ ፊልሙ አንድ ቀን ቀደም ብሎ ማለትም ሐሙስ ማታ ላይ ፔድ ፕሪሚየም ሾው ተዘጋጅቶ ነበር። ፔድ ፕሪሚየም በተዘጋጀ ሰዓት ላይ ያዩ ሰዎች ስለ ፊልሙ የሰጡት ሪቪው ምንም እንኳን ሚክስ ሪቪው ቢሆንም ግን ማስ ኦዲየንሱ ወይም ቁጥሩ ከፍተኛ የሆነ ተመልካች ኮሜዲ እንደመሆኑ መጠን ፊልሙ ላይ ምንም አይነት ሎጂክ ሳንጠቀም እያየን ኢንተርቴን ማድረግ አለብን በሚለው አምኖ የገባ ከፍተኛ ተመልካች ፊልሙን ማድነቅ ችሏል ወይም ደግሞ አድንቀውታል። ስለዚህ የተሰጠ ያለው ሪቪው ምንም እንኳን ሚክስ ቢሆንም ግን ጥሩነቱን የሚናገሩ ሰዎች ቁጥራቸው ከፍተኛ ይሆናል። በዛ ላይ ደግሞ የሳውዝ ፊልሞችን የሚያደንቁና ያው የቦሊውድ ፊልም ላይ ሄተር የሆኑ የተለያዩ ዩቲዩበሮች በአጠቃላይ ፊልሙን እያጣጣሉና እየሰደቡ ነው ያሉት። እንደዛም ሆኖ ግን ተመልካቹ ምንም ጉዳዩ አይደለም። ፊልም ማለት መዝናኛ ነውና ገብተን ተዝናንተን ስቀን ነው የምንወጣው። ስለዚህ ሎጂክ ለመፈለግ ኮሜዲ ፊልም አይታይም በሚለው አምኖ በጣም ብዙ ሰው እያየው ነው ያለው ወይም ወደውታል። ህዝቡ ደግሞ ካመነበትና ለማየት ወደ ሲኒማ ቤት ጉዞን የሚያደርግ ከሆነ ቁጭ ብሎ ከሚያወራው ከተወሰነ ዩቲዩበር የበለጠ ለፊልሙ የሚጠቅመው ተመልካቹ ስለሆነ ከፍተኛ ገንዘብ እንደሚሰበስብና ሱፐርሂት መሆኑን እንደሚያረጋግጥ የታወቀ ነው። ስለዚህ ወደ ገቢዎቹ በአጠቃላይ ስንመጣ ደግሞ ሐሙስ ላይ በተዘጋጀው ፔድ ፕሪሚየም በክፍያ የተገባ የምርቃት ፕሮግራም ላይ ፊልሙ በአጠቃላይ በኔት ኮሌክሽን 3.77 ከሮር እንደሰበሰበ የተነገረ ሲሆን ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 4.42 ከሮር ሆነ ማለት ነው። ከዛ በመቀጠል ደግሞ የመጀመሪያ
የመጀመሪያ ቀን ላይ ወይም ደግሞ አርብ ፊልሙ ለእይታ እንደበቃ ወይም ጠዋት ላይ የነበረ ተመልካች ቁጥር ቀዝቀዝ ያለ ነበር ወይም ደግሞ አነስተኛ ነበረ። ግን ደግሞ የከሰዓት የማምሻውና የማታ ትኬቶች እጅግ በጣም በአስደናቂ ሁኔታ ከፍ ማለትና ማደግ ችለው ነበርም። ስለዚህ የመጀመሪያ ቀኑ ላይ ፊልሙ ኦል ኢንዲያ ኔት ኮሌክሽን 17.25 ከሮር መሰብሰብ የቻለ ሲሆን ይህ ገንዘብ ራሱ ደግሞ በግሮስ ሲቀመጥ 20.35 ከሮር ሆነ ማለት ነው። ፊልሙ ፔድ ፕሪሚየም ላይም ጥሩ ምላሽ አግኝቷል ወይም ጥሩ ተመልካች አግኝቶ ነበረ። የመጀመሪያ ቀን ላይ ደግሞ ኦፕኒንግ ዴይ ላይ በጣም ምርጥ የሚባል ገንዘብ ሰብስቦ ነበርም። ግን ደግሞ በሁለቱም ቀናት ላይ ያየ ተመልካች ጥሩ ሪቪው ስለሰጠ ወይም ጥሩ መልስ ስለሰጠና ፊልሙን እንደወደዱ ስለተናገሩ የዛ ለውጡ በትክክለኛ ሁለተኛ ቀኑ ላይ መታየት ችሏል። ፊልሙም ቅዳሜ ላይ ከጠዋት ጀምሮ የታየው የትኬት ሽያጭ ከ40 አኳያ ሲታይ ከመጀመሪያ ቀኑ ከ10 እስከ 15% ከፍ ያለና እድገት ያሳየ ሆኖ ሊገኝ ችሏል። ግን ደግሞ ሁለተኛ ቀን ላይ የከሰዓት የማምሻውና የማታ ትኬቶች በከፍተኛ ሁኔታ ከመጀመሪያ ቀንም የተሻለ ሆኖ መሄድ እንደቻሉ አንዳንድ መረጃዎች ወጥተዋል። ስለዚህ እስካሁን ድረስ በወጣ ፊገር ስናየው ወይም ደግሞ ሪፖርቱን ስናይ ፕሮዲውሰር ፊገር ገና ነው። ግን እንደተገመተው ከሆነ የአክሽይ ኩማር ዌልካም ቱ ጀንግል የተሰኘው ፊልም በሁለተኛ ቀኑ ኦል ኢንዲያ ኔት ኮሌክሽን 19.50 ከሮር አካባቢ ይሰራል ተብሎ ተገምቷል። ይህም ደግሞ በግሮስ ሲቀመጥ 23.01 ከሮር ሆነ ማለት ነው። ስለዚህ ሁሉም አንድ ላይ ሲደመር አክሽይ ኩማር የተወነበት ዌልካም ቱ ጀንግል የተሰኘው ፊልም ፔድ ፕሪሚየም እና የመጀመሪያ ቀን እንዲሁም ደግሞ ሁለተኛ ቀን በአጠቃላይ የመጀመሪያ ሁለት ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 40.52 ከሮር መሰብሰብ ችሏል። ይህ ራሱ ደግሞ በግሮስ ሲቀመጥ ኦል ኢንዲያ ግሮስ ኮሌክሽን 47.78 ከሮር ሆነ ማለት ነው። ፊልሙ ኦቨርሲስ ማርኬት ላይ ወይም በውጭ ሀገራት ላይ ምርጥ ገንዘብ እንደሰበሰበ ተነግሯል። እስካሁን ድረስ በአጠቃላይ እንግዲህ የተነገረው ወይም የወጣ ሪፖርት እንደሚያሳየው ከሆነ በግሮስ የተቀመጠው በውጭ ሀገራት ላይ 13.34 ከሮር እንደሰበሰበ አናውንስ አድርገዋል። ስለዚህ ሁሉም አንድ ላይ ሲደመር ዌልካም ቱ ጀንግል የተሰኘው ፊልም በመጀመሪያ ሁለት ቀናት ውስጥ በዓለም አቀፍ ደረጃ 61.12 ከሮር መሰብሰብ ቻለ ማለት ነው። ይህም በግሮስ የተቀመጠው ኔት ኮሌክሽን አይደለም። ስለ ፊልሙ ከሚሰማውና ከሚወራው አኳያ ፊልሙ በሁለት ቀኑ ብቻ በዓለም አቀፍ ደረጃ 61 ከሮርና ከዛ በላይ ገንዘብ መሰብሰቡ ወይም ይህን ያህል መድረሱ እጅግ በጣም አሪፍ የሚባል ገንዘብ ነው። ግን ደግሞ ፊልሙ የመጀመሪያ ዊኬንዱን የሚጨርሰው እሁድ ላይ ነውና ዛሬ ላይ በእርግጠኝነት ለፊልም በጣም አመቺ ስለሆነ ቀኑ ከፍተኛ ገንዘብ ይሰበስባልም። ይህንን ቁጥርም ከፍ ያደርገዋል ያሳድገዋል ተብሎ ይጠበቃል። ከሁለቱ ቀናት ሁሉ የበለጠና የተሻለ ገንዘብ ይሰበስባል የሚለው ግምት እንግዲህ የብዙሃኑ እየሆነን ያለው ምክንያቱም ስለ ፊልሙ ጥሩ የሚወራው ፓርት በጣም ብዙ ስለሆነ ኢንተርቴን ያደርጋል። ኮሜዲ ነው በሚለው ነገር በጣም ብዙ ሰው ተስማምቶበታል ወይም ወዶታል። በዛ ላይ ደግሞ እሁድ ነውና የተሻለ ገንዘብ ይሰበስባል ብለን እንጠብቃለን። አኪ ይቅ ነው እንግዲህ ሰሞኑን የሚሰራቸው ፊልሞች ሌላው ቢቀር እንኳን ብላክባስተር ባይሆኑም ሱፐርሂት መውታቸው በጣም አሪፍ ነው። ስለዚህ ሰኞ ላይ የመጀመሪያ ዊኬንዱ ፊልሙ ምን ያህል ሰብስቧል የሚለውን በአጠቃላይ አብረን የምናየው ይሆናል። ግን ዋናውና ትልቁ ጥያቄ ከሰኞ በኋላ ፊልሙ ቦክስ ኦፊስ ላይ ምን ያህል ሆልድ ያደርጋል የሚለው ነው። ከሰኞ በኋላ ያለው ፐርፎርማንስ ዌልካም ቱ ጀንግል የተሰኘው ፊልም ምን ያህል ሊሄድ ይችላል ላይፍ ታይም ውስጥ ጨርስ የሚለውን ለመገመት እንዲሁም ደግሞ አፉን ሞልቶ ለመናገር በጣም ቀለል ያለ ሂደት ይፈጥራል ተብሎ የሚባልበት ሁኔታ ነው ያለው። ግን እናንተስ ምን ትላላችሁ? አክሽይ ኩማር የተወነበት ዌልካም 3 ወይም ዌልካም ቱ ጀንግል የተሰኘው ፊልም ላይፍ ታይም ውስጥ ጨርስ ምን ያህል ይሰበስባል ብላችሁ ትገምታላችሁ? ፊልሙ ሱፐርሂት ይሆናል፣ ፍሎፕ ይሆናል ወይስ ደግሞ ብላክባስተር ይሆናል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል ተራ በተራ አንዳንድ እያልን እንቀባበላለን። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।